ምን አያሳፍርም ካልከኝ የተሳሳትኩት ስህተቶች በሙሉ እስካሁን አያሳፍሩኝ። በቃ እየፈለግኩ ነበረ ስሳሳት የነበረውና ፕራውድ አደርጋለሁ በሱ። ለምንድነው ፕራውድ የማደርገው? በቃ ይሄ ጊዜ ነው፣ ይሄ ታይሜ ነው። ያለኝን ታይም መጠቀም አለብኝ። አሁንም በዛ ፕሮሰስ ውስጥ ነኝ፣ በመሳሳት በመሞከር ፕሮሰስ ውስጥ ነኝ። የገንዘብ ትምህርት ተማሩ፣ አለበለዛ ላይፍ የመሀል ጣቱን ነው የሚያወጣባችሁ። ሁል ጊዜም ችጋርም ነው የምትሆኑት። መውጣታችሁ የሆነ ራሳችሁን የሆነ ያላያችሁትን ሳይድ በጣም እንድታዩ ያደርጋል። የመጀመሪያው ነገር እስኪ ነፃ ሆናችሁ እናንተ ማናችሁ የሚባለውን ሰውዬ ታውቁበታላችሁ። እኔ ያንን አውቄበታለሁ። አንድን ነገር ላይ በጣም ማስተር ለማድረግ በቃ ይህንን ነገር እጅግ በጣም ይችላል፣ እሱ ይንካው፣ እሱ ያድርገው ለመባል መጋደል አለብን ብዬ ነው የማስበው። አንድ ፍጹም እምነት የሆነ ነገር ላይ እንዳይኖረኝ ያደረገኝ ጊዜ ነው ብዬ ነው የማስበው። በዚህ ይህንን ጊዜ ማለት ነው። ሰላም አይል፣ እንዴት ነህ? አለሁ፣ እግዚአብሔር ይመስገን። አለን ይመስገነው። ዛሬ የሆነች ጥያቄ ነበረች። እሺ፣ ምን ይገርመኛል መሰለህ፣ አሁን በእኛ እድሜ በወጣቶች አሁን ከ23 ከ22 እስከ 30 ድረስ ባለው እድሜ ወንድ ልጅ በጣም የሚቸገርበት እድሜ ነው። በጣም ብዙ ፈተናዎች የሚገጥሙበት እድሜ ነው እና ምን ትመክራለህ አንተ በዛ እድሜ ላይ ያላሉ ወጣቶች? አንተም የዛው ገፈት ቀማሽ ነኝ፣ የስቃዩ አካል ነህና ምን ትመክራለህ? መምከር የምንችልበት ሌቭል ላይ አይደለም። እውነቱን ለመናገር ምንም የምንመክረው ነገር አይኖርም። ግን እኛ ከተገረፍንበት ነገር ግን መናገር እንችላለን። እሱን ማውራት እችላለሁ። ምናልባት እኔ የተሰቃየሁበት እኔ የተጎሳቆልኩበትን ነጥብ ላወራ እችላለሁ ማለት ነው። በአንድ በ20ዎቹ እድሜ ላለ ወይንም ደግሞ 20 መግቢያ ላይ ላለ ሰው ምንድነው የሆነ ካሪየር ያስፈልጋል፣ ወይንም ደግሞ የሆነ የሚችለው የሚያውቀው ነገር እንዲኖር ያስፈልጋል ብዬ አስባለሁ። የሆነ የሚችለው ነገር ወይንም ደግሞ ለመቻል የሆኑ ነገሮች ላይ የሆነ ጊዜውን ትኩረቱን ምናምን የሚሰጥበት በጣም አንድ ነገር ወይንም ደግሞ ብዙ መልቲ ታለንትድ ከሆነ ደግሞ ብዙ ነገሮች ላይ የሆነ ከ1 እስከ 5 ነገሮች ላይ ምናምን ትኩረቱን አድርጎ ግን በጣም ሳይባክን ማለት ነው ሞር ውጤታማ ሊያደርገው በሚችሉት ነገሮች ላይ መስራት አለበት። ራሱን ዲፋይን ማድረግ አለበት እና ደግሞ አዘ ሴም ታይም ይሄ ታይም በጣም ጎልደን ታይም ነው፣ በጣም ወርቃማ ታይም ነው። ወርቃማ ከመሆኑ የተነሳ ሁሉም ሰው ነው የሚፈልግ ማለት በ20ዎቹ እድሜ ማትፈልግበት ቦታ የለም። ክለብ ትፈልጋለህ፣ አዘ ሴም ታይም ቤተክርስቲያን ትፈልጋለህ። የዚህን ሰዓት ጥሩ ቦታ የምታሳልፍ ከሆነ ሞር ጥሩ የሆነ ተስፋ ስለሚኖርህ ጥሩ ቦታ ላይ ማሳለፍ ጥሩ ውጤት ያመጣል ብለን እንገምታለን ማለት ነው። ግን ምንድነው እኔ አሁን በጣም ማስበው ነገር ገንዘብ ለመስራት አንድን ነገር ላይ በጣም ማስተር ለማድረግ በቃ ይህንን ነገር እጅግ በጣም ይችላል፣ እሱ ይንካው፣ እሱ ያድርገው ለመባል መጋደል አለብን ብዬ ነው የማስበው። ምንም ይሁን ግን በቃ አንተ ስትነካው የሆነ ማጂክ ተች የሚኖርህ ነገር ቢኖር በጣም አሪፍ ነው ብዬ አስባለሁ። ሁለተኛ ደግሞ ገና መጀመሪያ እንጂ ፍጻሜ አለመሆኑን አለማወቅ። በጣም በዚች ጥቂት ዓመታት ውስጥ ተደጋጋሚ በርካታ ተስፋ መቁረጥ አጋጥሞኛል ማለት ነው። ያ የሆነው መጨረሻ አድርጎ የማሰብ ነገር ነው ብዬ አስባለሁና it is the beginning ገና መጀመሪያው ነው። ይሄ 20ዎቹ መጀመሪያው ነው፣ መጨረሻው አይደለም። ገና እስካሁን ማን እንደሆንኩ አላውቅም። እኔ ማን እንደሆንኩ የማስበው ሀሳብ ራሱ እንዴት እንዳሰብኩት ራሱ አላውቅም እና በጣም ልክ ያልሆነ ሁሉ ሀሳብ እንዳሰብኩት አስባለሁና ያንን ክሊር አውት የማድረግ ይሄ እንጂ በርናውት የማድረግ ታይም አይደለም። ገና ፊገር አውት የምናደርግበት እንጂ ተስፋ የምንቆርጥበት የምናማርርበት በቃኝ ምናምን የምንልበት አይደለም። ከዛ ደግሞ ሁላችንም ፓዛችንን ማወቅ በቃ የራስን የስኬትም ሆነ እንትን ለማወቅ ለመሞከር ስፒሪቹዋሊ ሜንታሊ እንዲሁም ደግሞ በይሄ አንድ ነገር ላይ የተደራጀ እውቀት በመኖር ራሳችንን ማሻሻል የምንችልበት እድሜ ነው ብዬ አስባለሁ። እንግዲህ ምክር የለኝም። እሺ እሱ እንዳለ ሆኖ ገና ለሚመጡት ማለትም በዚህ እድሜ ላይ ገና ያልደረሱ ልጆች ይኖራሉ አይደል? አሁን ላይ ያለው ነገር ሊረዱት አይችሉም። አሁን የጠቀስነው እድሜ
ዛሬን ሳይሆን ወደፊትህን ነገህን የምትሰራበት እድሜ ነው። አሁን ባለንበት እድሜ በጠቀስንበት እድሜ የምንኮላሽ ከሆነ ነጋችንን ነው የምናበላሽው። የምንሰራበትም የምንጠፋበትም ህይወት ነውና አንተ ምን ታዘብክ? ምን አይነት ፈተና ገጠመህ? እና ደግሞ ማትረሳው ገጠመኝህ ምንድነው እስካሁን ባሳለፍከው እድሜ? እንዳልከው ያው የምንሰራበት ጊዜ ነው። ይሄ ምንም የሚዋሽ ምናምን ነገር አይደለም። የምንሰራበት ጊዜ ነው። በዚህ በምንሰራበት እና ነገሮችን ፊገር አውት በምናደርግበት ጊዜ እኔ አሁን አንድ 6 ዓመት ምናምን 7 ዓመት 20 ምናምን ከገባኝ እንግዲህ ያንን ያክል ጊዜ አሳልፌያለሁ እና በጣም በሃርድ ወርክ ምናምን ማምነው ጀለስ ነኝ ማለት ነው። በቃ ሀስለር ተጋዳይ ምናምን ማለት ነው። ግን ደግሞ አንዳንድ ጊዜ በዛ ነገሮች ብቻ ይሆናሉ ማለት አይደለም። ማለት አለው ለሁሉም ነገር ምናምን ጊዜ ሁኔታ ምናምን አለው ማለት ነው። ስለዚህ አንደኛው ፊገር አውት ያደረከው ነገር ምንድነው ካልክ ስለታገልክ ብቻ ነገር አይሆንም የሚለውን ነገር አንደኛ ፊገር አውት አድርጌበታለሁ ብዬ አስባለሁ። ሁሉም ነገር የአንድ ነገር ውጤት እንዳልሆነ የተለያዩ ነገሮች ድምር ውጤት እንደሆነ ፊል አድርጌበታለሁ ማለት ነው። እኔ ውድቀትም እንደ ትምህርትም ምናምን ብዬ የማስበው ነገር የሆነ ጊዜ ላይ የሆኑ ሀሳቦችን እንደ ፍጹም እውነት እረዳ የነበረበት ጊዜ በቃ ቡልሺት የሆንኩ ሰውዬ ጀለስ እንደነበር የተረዳውበት ጊዜ ነው እና አንድ ፍጹም እምነት የሆነ ነገር ላይ እንዳይኖረኝ ያደረገኝ ጊዜ ነው ብዬ ነው የማስበው በዚህ ይሄንን ጊዜ ማለት ነው። ለሚመጣው ሰው ደግሞ ገንዘብ ስሩ፣ ራሳችሁን ስሩ። ይሄ ማታጡትን ነገር ማትጸጸቱበትን ነገር ሁሉ ለማድረግ ሞክሩ። በቃ ይሄ ማያሳፍር ነገር አለ። ምን አያሳፍርም ካልከኝ የተሳሳትኩት ስህተቶች በሙሉ እስካሁን አያሳፍሩኝ። በቃ እየፈለግኩ ነበረ ስሳሳት የነበረውና ፕራውድ አደርጋለሁ በሱ። ለምንድነው ፕራውድ የማደርገው? በቃ ይሄ ጊዜ ነው፣ ይሄ ታይሜ ነው። ያለኝን ታይም መጠቀም አለብኝ። አሁንም በዛ ፕሮሰስ ውስጥ ነኝ፣ በመሳሳት በመሞከር ፕሮሰስ ውስጥ ነኝ። ፈጣሪ ያገዘኛል ምናምን ብዬ እያመንኩ በመሳሳት በመስተካከል በመሰራት ሂደት ውስጥ ነኝ ብዬ ነው እና የማስበው። ከፊት ለፊታችሁ ያለውን ነገር አትፍሩት ምናምን። ስራ ስትሰሩ ገንዘብ ላይ ለመጠየቅ ምናምን ሼም መያዛችሁ እኔ እስካሁን የምፈተንበት ችግር እሱ ነው። ምክንያቱም የ90ዎቹ ልጆች ስለነበርኩኝ ትንሽዬ ይሄ ስነ ስርዓት እፍረት ምናምን የሚባሉት ነገሮች ነካክተውኛልና ትንሽ የሼባ መንፈስ አለብኝና እሱ ሙሉ ለሙሉ ባይኖርብኝ ብዬ እመኛለሁ። እናንተም ባይኖርባችሁ ብዬ አስባለሁ። ከዛ ውጪ የገንዘብ ትምህርት ተማሩ። አለበለዛ ላይፍ የመሀል ጣቱን ነው የሚያወጣባችሁ። ሁል ጊዜም ችጋርም ነው የምትሆኑት። እኔ እስካሁን ስትራግል እያረኩበት ያለው ችግር ነው። ያንን ለማስተካከል በጊዜ ስለ ገንዘብ እወቁ። ስለ ገንዘብን እወቁ። ስለ ገንዘብ እወቁ። ያንን ነገር ማለት ፈልጋለሁ። ማረሳው አጋጣሚ አይ ቲንክ እስካሁን እንደዛ ምለው የለም። መልካም። እሺ ተጨማሪ ጥያቄ ከዚህኛው ጋር ግን ማይገናኘው ዛሬ ምን ገጠመኝ መሰለህ? ምሳ እየበላሁኝ እያለ አንድ ወዳጄ ምን አለኝ፣ በዚህ እድሜ ወንደላጤ እንድሆን ምን ትመክረኛለህ ብሎ ጠየቀኝ። ይሄን የጠየቀኝ ወዳጄ እኛ በጠቀስነው የእድሜ ክልል ውስጥ ያለ ነው። ሁለተኛ ቤተሰብ ጋር ላይ እየኖረ ያለው ስራ አለው ምናምንና ምን ትመክረዋለህ? እኔ ራሴ ያልኩት ነገር ይኖራል፣ በሰዓቱ ያልኩት ነገር አለና አንተ አሁን እንደ ወንደላጤ ረጅም ዓመት ቆይተሃል መቼስ በጣም ኦሬዲ 20 ሳልገባ ላጤ ነበር። ምን ትመክራለህ አንተ ከዛ እድሜ ያን ያህል ቆይታ ስላለ ምን ትመክራለህ? እንደዚህ አይነት ሀሳቡ ስላሉ ወጣቶች የመጀመሪያው መውጣታችሁ የሆነ ራሳችሁን የሆነ ያላያችሁትን ሳይድ በጣም እንድታዩ ያደርጋል። የመጀመሪያው ነገር እስኪ ነፃ ሆናችሁ እናንተ ማናችሁ የሚባለውን ሰውዬ ታውቁበታላችሁ። እኔ ያንን አውቄበታለሁ ማለት በጣም ዊክነሴንም በጣም ስትሬንግዝ አለኝ ብዬ ማስብበትንም ሳይድ
ከቤተሰብ ሙሉ በሙሉ ቁጥጥር ውጭ ሆኜ የራሴን ቤት ተከራይቼ መኖር ስጀምር በጣም ብዙ ባህሪዎችን ብዙ ይሄ አለ አይደል ሂድን የሆኑ ድብቅ ፍላጎቶችን እንትን ብዬበታለሁ። ማለት ምን አይነት ለምሳሌ ባለጌ እንደሆንኩ ለማወቅ የምር ቤት መከራየት ነበረብኝ፣ ብቻዬን መኖር ነበረብኝ። ብቻዬን ባልኖር እናትና አባቴ ቤት መባለግ ስለማልችል ይመስለኛል። ያን ግን ሳቀው ኦኬ። ከዛ ውጪ ይሄ መሞከር ያሉብኝን ነገሮች ሁሉ እንድሞክር ነፃነት ሰጥቶኛል። አዳዲስ ነገሮች ተምሬያለሁ በእነዚህ ሂደቶች ውስጥ ብዬ አስባለሁ። ጥሩም የሆኑ መጥፎም የሆኑ ማለት ነው። ስለዚህ የመጀመሪያው እንትን ማድረገው ነገር እኔን ሰምታችሁ አትወስኑ እንጂ ወይንም ኃይሌን ሰምቼ ነው አትበሉ እንጂ ወታችሁ ሞክሩት ነው። ግን እኔን ተጠያቂ አታደርጉኝ፣ ምክንያቱም ኢትዝ የራስ ህይወት ነው በቃ። ስለዚህ ለሚሆነው ነገር እኔ ልጠየቅ ስለማልችል ነው እኔን ሰምተህ አትውጣ ምልህ እንጂ ወጥተህ ፊገር አውት አድርግ የራስህን ነገር ምናምን፣ አዳዲስ ነገሮች ታውቃለህ ምናምን። ግን ሁልጊዜም ለብዙ ሰው ምለው ነገር አለ። ከቤት ወጣ ቢያንስ 3 ወር 6 ወር የሚያቆየ ነገር መኖሩን እርግጠኛ ሁን። በቃ ይሄ ለብዙ ሰው ምለው ነገር። ስራ ማቆማለሁ ለሚለኝ ሰው፣ ቤትም እከራያለሁ ለሚለኝ ሰው ይህንን ነገር አድርገህ የ3 ወር የ6 ወር ፋይናንስ አለህ ወይ መንቀሳቀስ የምትችልበት ማሰብ የምትችልበት ምናምን። አሁን አንተ ያለበት ስቴት ምንድን ነው ምናምን ብትለኝ ምናልባት እኔ ያለሁበት ስቴት በጣም አስቀያሚ ነው። የአንድ ወርም ምናምን አልቆጥም ወር ላላዘጋጅ ምናምን እችላለሁ። ግን የሆነ ነገር ውሳኔ ለመወሰን ግን ይሄ እንደሚያስፈልገኝ 100% አምናለሁ። ለማሰብ ብፈልግ፣ ለመማር ብፈልግ፣ ሌሎች ነገሮችም ለማድረግ ብፈልግ የመጀመሪያ ቼክ ማድረግ አለብኝ ብዬ የማምነው ነገር ቢያንስ ከ3 ወር እስከ 6 ወር ፋይናንሻሊ ሰኪውርድ መሆኔን ማረጋገጥ። ከዛ ውጪ በጣም ብዙ አለመጨናነቅ ነው። በቃ እየሄድክ በሂደት ውስጥ ህይወቱን ሁሉንም ነገር ፊገር አውት ታደርጋለህ። ስለዚህ ግባበትና ውሃ ውስጥ እንደሚሆነው ዋኝ። በቃ ያ ነው። መልካም እንግዲህ እንደሰማነው ነው። በቀጣይ እንግዲህ ሌሎች ጥያቄዎችም ይኖሩኛል። እንደማታሰፍረኝ ተስፋ እንመለሳለን። እኔ በነገራችን ላይ የማላውቀውን ነገር በማብራራት በጣም የተካንኩ ሰው ነኝና እንቀጥላለን። ፒስ።